ፍቅረኛ የለኝም ማግባትም አልፈልግም። ተዋናይ ማራማዊት አባተ ስራዬን የሚወድ ባል ነው ማግባት የምፈልገው ከማለት አንስቶ ማግባት አልፈልግም እስከ ማለት የደረሰ ውሳኔ አምላክ ከፈጠረበት መንገድ በሰርጀሪ ራሷን እስከ መቀየርና መሐሌት መቆም መሃል አነጋጋሪ ተግባር እንዲሁም በሙዚቃ ቪዲዮ ጭፈራ ተጀምሮ እስከ አባቶች እግር ስር ተቀምጦ እስከ መማር የደረሰው የአርቲስቷን አጀብ የሚያስብል ታሪክ ልናስቃኛችሁ ወደናል። አርቲስቷ ከሰሞኑ የሰጠችውን አነጋጋሪ ምላሽም ይዘነዋል። ብቻ እናንተ እስከ ቪዲዮ መጨረሻ አብራችሁን ስለቁ። ከቅርብ ጊዜ ወዲህ አርቲስቶቻችን በማህበራዊ ሚዲያ ላይ በቅርበት ሐሳብ እየተለዋወጡ ማየት የተለመደ ሆኗል። ማራማዊትም ከአድናቂዎቿ ጋር ጥያቄና መልስ አድርጋ ነበር። ያደረገችው ምልልስ እያነበብን የህይወቷን ለውጥም እንታዘባለን። የማራማዊት ህይወት በሁለት ጫፎች የተወጠረ ስለሆነ እንኳንስ አድናቂዎቿን ቀርቶ ዝም ብሎ ከርቀት ለሚመለከታት ግራ ያጋባል። የማራማዊት አድናቂዎች ያለችበትን ሁኔታ ለመረዳት የጠየቋት ጥያቄና የሰጠቻቸው አነጋጋሪ ምላሾች ከምላሾቹም ጀርባ ስላለው ስሜትና እውነታ እናውጋቸዋለን። አንዱ አድናቂዋ ይጠይቃል፣ ፍቅረኛ አለሽ ወይ? ማራማዊት በዚህ ጥያቄ የተዳከመች ይመስላል። ከዚህ በኋላ እንደዚህ አይነት ነገር አትጠይቁኝ፣ ፍቅረኛ የለኝም ማግባትም አልፈልግም አለች። ከጥቂት ዓመታት በፊት ማራማዊት ማግባት ስለምትፈልገው ወንድ ስታወራ መስማት የሚያስደንቅ አይደለም። የጥበብ ሰውነችና ስራው እስከ እኩለ ሌሊት ሊያቆያት ይችላል። ይሄን የሚረዳ ካልሆነ ትዳራቸው በሂደት መፍረሱም አይቀሬ ነው። ለዛ ነው የማገባው ሰው ስራዬን የሚወድና በስራዬ የሚደግፈኝ መሆን አለበት ስትል ተደምጣ ነበር። ማራማዊት የተለያዩ ሴት አርቲስቶች ጓደኞቿን ሚዜ ሆና አድራቸዋለች። በተለይ ለሰላም ተስፋ ያላት ፍቅር የተለየ ነው። የዳረቻቸው ጓደኞቿ ለሰርጋቸው የተሰራችው ጸጉር ሳይፈታ ለፍቺ መሯሯጣቸው ከትዳር እንድትታቀብ ሳያደርጋት አልቀረም። በተለይ እንዳይኗ ብሌን የምትወዳት የሰላም ተስፋዬ ፍቺ የሚጠቀስ ቢሆንም ግን የአናን ታሪክ አይነት ትዳርም በበጎ ጎኑ ከመነሳቱ ባለፈ እንዳናን ታሪክ ሀብታም ባል በማግባት ድህነትን ከዘር ማንዘራቸው የሸኙም እልፍ ናቸው። በሌላ በኩል ደግሞ አርቲስቷ ፍቅረኛ የለኝም ብላ መናገሯ የፈለገችበት ሌላ ድብቅ ምክንያት አለ የሚሉ ወገኖችም አሉ። ከዚህ በፊት ባለቅንጡ መኪና ሚሊዮነር ጋር ጥብቅ ግንኙነት እንደነበር አሰንተናል። ድሮ የምትለቃቸው የመኪና ውስጥ ፎቶዎች የሷ ሳይሆኑ የወንድ ጓደኛዋ እንደሆኑ ታውቋል። ታዲያ ለምን አሁን ሰው የለኝም ፍቅረኛ የለኝም ብላ መናገር ፈለገች? አርቲስቶችን አትመኑ፣ አንዳች ልታጠምዶ የፈለገች ሰው አለ ያሉና ጥርጣሬያቸውን የገለጹም አሉ። እናንተስ ምን ትላላችሁ? የማራማዊት አድናቂዎች ጥያቄያቸውን ቀጥለዋል። ከየት ነው ብርታቱን ያመጣሽው? እንደዚህ አይነት ሃይማኖተኛስ እንዴት ሆንሽ ብለዋታል። ከቅርብ ጊዜ ወዲህ የዳዊት መዝሙሩን ስታነብ መሐሌት ስትቆምና በየገዳማቱ ስትዞር የተመለከቷት አድናቂዎቿ ማራማዊት ለመርስ ትቸገራለች። ቪዲዮ ሰራለሁ እንጂ በጽሁፍ ይከብደኛል ስትል ትናገራለች። እውነት አላት። አምላኳ የፈጠረውን ሰውነት አፈራርሳ በራሷ መንገድ ለውጣ ደግሞ የእግዚአብሔር ደጅ እንደመርገጥ የሚከብድ ነገር የለም። በአርቲስቶች መንደር ለታይታ እንጂ ነጠላ ለብሶ ከቤተክርስቲያን ደጅ መታየታቸው እንደ ማራማዊት ጠዋት ማታ መዝሙረ ዳዊት እያጋሩ ቃሉን እየደገሙ ገዳማትን እየዞሩ መታየት ያልተለመደ ነውና በቅርቡ በሰሜነሽ ኪዳነ ምሕረት መሐሌት ቁማ ማደሯን ተከትሎ መተቸት የማይሰለቻቸው ሰዎች የቀድሞ ታሪኳን እያነሱ ሲያብጠለጥሏት የቤተክርስቲያን ሰባኪያን የሷም ነፍስ መዳን ትሻለች ምን አድርጊ ነው የምትሏት ብለው ሙግት መግጠማቸው አይረሴ ነው። በተቾች ለመፍረድ ይከብዳል። ማራማዊት ቀን ማታ ሳትል በሙዚቃ ታጅባ ቪዲዮ በመስራት እንጂ በደጀ ሰላሙ የምትታወቅ አልነበረችምና ነው። ለመጨረሻ ጊዜ የኤፍሬም ሙዚቃ ክሊፕ ጋር መታየቷ ይታወሳል። የትግረኛ አቀንቃኙን ኤፍሬምን ካነሳን አይቀር ባለቤቱ ፍሬያት የማነ ሁለተኛ ልጇን ማርገዟን ሰምተናል። የማራማዊት ጥያቄዎች ሌላም ጥያቄ ይጠይቃሉ። ጥሩ የተመከርሽው ምክር ምንድነው ይሏታል። ማራማዊትም ምክሩን በሰማች ወቅት እንደደነገጠች ትናገራለች። ምክንያቱም አቅሟን የሚያናውጥ ነበርና። አንድ የገዳም አባት መቼን የምታገቢው ብለው ጠየቁኝ። እኔም ማግባት አልፈልግም አልኳቸው። እሳቸውም ሴት ልጅ ወይ በትዳር አሊያም በገዳም መልኩሳ እንድትኖር ነው የሚፈቀደው፣ ከዛ ውጪ ያለች ሴት የተረገመች ናት አሉኝ። ቀጥለውም የተረገመች ሴት መሆን ትፈልጊያለሽ ብለው ጠየቁኝ። ብዙ ነገር አብራረውልኝ ቆርቦ የሚያገባሽ ይመጣል ያሉኝ ትላለች። በዚህ ሐሳብ የተነሳ ማራማዊት ሐሳቧን እንደለወጠችና ነገር ግን አሁንም ፍቅረኛ እንደሌላት አያይዛ ትናገራለች። ሌላ አድናቂዋም ሌላ ጥያቄ ይመዛል። እንዴት ነው እንደዚህ ልባም ሴት የሆንሽው? ማራማዊትም ትመልሳለች። የሁል ጊዜ ጸሎቴ ነው ልባም ሴት መሆን። በመጽሐፍ ቅዱስ
መጽሐፈ ምሳሌ ላይ የልባም ሴት ምሳሌ ሆኖ የተቀመጠው ጠዋት የምትነሳ ለባሏ ለልጆቿ ነገሮችን የምታሰናዳ ሰራተኞችን የምትሰማ ሲሆን በቤተክርስቲያን አስተምሮ ደግሞ ባላቸውን ጌታዬ ብለው የታዘዙ እንደ ሳራ እግዚአብሔርን በመፍራት የኖሩ እንደ ኤልሳቤጥ ደግሞም እንደ ሐና በእግዚአብሔር ቤት የጸኑ ልባም ሴት የሚል መጠሪያ አላቸው። የሚያበረታሽ ጥቅስ ምንድነው ተብላ ለተጠየቀችው ጥያቄ ትንቢተ ኢሳይያስን ጠቅሳለች። እኔ ካንተ ጋር ነኝና አትፍራ፣ እኔ አምላክ ነኝና አትደንግጥ፣ አበረታሃለሁ፣ ረዳሃለሁ፣ በጽድቄም ቀኝ ይዛሃለሁ የሚለውን ጥቅስ ጠቁማለች። የማርያማዊት የእምነት ጉዞ ከፎቶ የዘለለ እንደሆነ ማሳያ መጽሐፍ ቅዱስ መግለጽ መጀመሯን ለመበርቻ ለመደገፊያ የሰዎችን ደጅና ፊት ሳይሆን የአምላኳን ገጽ መፈለጓን ማየት እጅግ ደስ ያሰኛል። መቼም እንደ አርቲስት ቆዳ ወፍራም የለም። በተለይ ደግሞ እንደ ማርያማዊት ያመነበትን ነገር የሚያደርግ ፕላስቲክ ሰርጀሪ ተሰርታ ስትመጣ ስንት ድንጋይ እንደተወረወረባት የሚረሳ አይደለም። አሁንም በቤተ መቅደሱና ከትችት አላመለጠችም። ስለዚህ መሸሸጊያ መበርቻ ጥቅስ ጸሎትና መላ መያዟ ነገዋን እንደሚያቀለው ነው። ከዚህ በፊት የቀድሞ የሰከላሹ አቅራቢ አርቲስት ትዕግስት ግርማ በመዝሙር ስራዎች ወደ ህዝብ ቀርባ ብዙም ሳይቆይ ወደ ጭፈራው መመለሷን ያዩ የማርያማዊት ከዚህ የተለየ እንደማይሆን ግምታቸውን ያስቀምጣሉ። በተለይ የማርያማዊት ውበትና ወጣትነትን እንዳያሳስታት አድናቂዎቿ ይሰቡላታል። የደብረ ዘይት ልጅ የሆነችው ሞዴልና ተዋናይ ማርያማዊት ቅንጡ ኑሮ ከሚኖሩ የሀገራችን አርቲስቶች አንዷ ነች። ይሄም እንዳይፈታተናት ስጋታቸውን በጥቅስ ሰንገው የሚናገሩም አሉ። ይሄን የማለታቸው ሚስጥር አርቲስቷ መኖሪያዋን ዱባይ ካደረገች ከራርማለችና ነው። ሌላው ነገር ደግሞ ያለችበት ሙያ ካስተምሮ ውጭ ያሉ ነገሮችን እንድታደርግ ስለሚያስገድዳትም ነው። ማርያማዊት ሞዴል ነች። ራፊ ጨርቆችን ለብሳ በመድረክ መታየት ሊጠይቃት ይችላል። በቅርቡ እንደሰራችው ሎሎ የተሰኘ ፊልም ላይ አላስፈላጊ የመኝታ ቤት ሲኖችን መስራትም ይጠበቅባት ይሆናል። ይሄ ሁሉ ያዩ ስጋታቸውን የሚገልጹት አድናቂዎቿ በርከት ያሉ ናቸው። ሌላው የምትገኝበት ቦታዎች ላይ የሚቀርብላት የፍቅር ጥያቄዎች ፈተና እንደሚሆኑባት በጸሎት ራሷን ለመሆን እየለመንኩ ነው በጸሎት እሷን ለመሆን እየለመንኩ ነው ያለቻት ልባም ሴት እንድትሆን እንዳያግዷት ምን ያክል መጠንከር ትችላለች የሚል ጥያቄም አለ። ቅንጡና ሀብታም ከሆኑ ወንዶች አንስቶ ታዋቂ ፊልም ሰሪዎች የሚሻሙላት ማርያማዊት የገዳም አባቶች እንደተመኙላት ቆራቢ የቤተክርስቲያን ሰው ታገባ ይሆን በማለት ለአርቲስቷ ካላቸው ፍቅር አንፃር ስጋታቸውን እየገለጹም ደግሞም ይከራከሩላታል። እኛም ለአርቲስቷ መልካም የመንፈሳዊነት ጊዜን እየተመኘን እሷም የተመኘቻትን ልባም ሴቱና አባ ያሏትን አይነት ወንድን እንዲገጥማት ልባዊ ምኞታችንን እንገልጻለን። የዛሬን እዚህ ጋር አበቃን። ሰናይ ጊዜን ተመኘን።